የእግዚአብሔር ሐልወት ከኛ ጋራ ሲሆን ሲበሉት የእግዚአብሔር ሐልወት ከኛ ጋራ ሲሆን የሕይወታችን የአገልግሎታችን የቤተ ክርስቲያናችን ህልውና ይሆናል። ብዙ ሰዎች ህልውናቸውን ገንዘባቸው ላይ ያደርጋሉ። ግን ገንዘብ ህልውና አይሆንም። ዕውቀትህ ህልውና አይሆንም። ስልጣንህ ህልውና አይሆንም። ዘርህ ህልውና አይሆንም። ማንነትህ የሕይወትህ ህልውና አይሆንም። እነዚህ ጥለውህ ይሄዳሉ። እነዚህ ይወድቃሉ። እነዚህ ይሰበራሉ። የማይሰበረው የሕይወትህ ህልውና ግን የእግዚአብሔር ሐልወት ነው። ሐልወት ማለት መገኘት፣ ፕሬዘንስ፣ የእግዚአብሔር ካንተ ጋር መሆን ማለት ነው። ሐልወት ማለት የእግዚአብሔር ህልውናው በሕይወት፣ በኑሮ፣ በቤተሰብ ሲሆን የሕይወትህ ህልውና ታላቅ ይሆናል። አንተን የሚያሸንፍህ ማንም አይኖርም። አንተን የሚጎዳህ ማንም አይኖርም። ሃሌሉያ። መጽሐፍ ቅዱስ ያዝን የዘጸአት ምዕራፍ 33 ቁጥር 7 በጌታ በኢየሱስ ስም አነባለሁ። እንዲህ ይላል፣ ሙሴም ድንኳኑን እየወሰደ ከሰፈር ውጪ ይተክለው ነበር፣ ከሰፈሩም ራቅ ያደርገው ነበር። የመገናኛውም ድንኳን ብሎ ጠራው። እግዚአብሔርንም የፈለገ ሁሉ ከሰፈር ውጪ ወዳለው ወደ መገናኛው ድንኳን ይወጣ ነበር። ሙሴም ወደ ድንኳኑ በሄደ ጊዜ ሕዝቡ ሁሉ ይነሱ ነበር፣ እያንዳንዱም በድንኳኑ ደጃፍ ይቆም ነበር። ሙሴም ወደ ድንኳኑ እስኪገባ ድረስ ይመለከቱት ነበር። ሙሴም ወደ ድንኳኑ በገባ ጊዜ የደመና አምድ ይወርድ ነበር። የእግዚአብሔር ሐልወት ማለት ይሄ ነው። አንተ ላይ ሲወርድ፣ ቤትህ ላይ ሲወርድ፣ ኑሮህ ላይ ሲወርድ የደመናው አምድ ይወርድ ነበር። በድንኳኑም ደጃፍ ይቆም ነበር። እግዚአብሔርም ሙሴን ይናገረው ነበር። ሕዝቡም ሁሉ የደመናውን አምድ በድንኳኑ ደጃፍ ሲቆም ያየው ነበር። ሕዝቡም ሁሉ ተነስቶ እያንዳንዱ በድንኳኑ ደጃፍ ይሰግድ ነበር። ያ ክብር፣ ያ ሐልወት ሲመጣ እና በጣም አስገራሚ ቃል እንደዚህ ይላል ቀጥሎ፣ እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት የሙሴን ፊት ለፊት ከሙሴ ጋር ይነጋገር ነበር። ሐልወት ማለት ስማኝ በደንብ፣ ሐልወት ማለት ፊት ለፊት ማለት ነው። ፊት ለፊት እግዚአብሔርን ፊት ለፊት ስትገናኘው ሐልወት፣ የእግዚአብሔር ሐልወት ሕይወትህን ያገኘዋል። እግዚአብሔር ፊቱን ካንተ በማያዞርበት ጊዜ፣ እግዚአብሔር ፊቱን ወደ አንተ ሲመልስ፣ ዛሬ መልእክቴ የእግዚአብሔር ፊት አንተ ላይ አለ ወይ? የእግዚአብሔር ፊቱ ይታይሃል ወይ? ሐልወቱ ይታይሻል ወይ? አየ ታሪክ የሚለወጠው፣ ታሪክ የተባረከ የሚሆነው የእግዚአብሔር ፊቱ አንተ ላይ ሲበራ ነው። እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር። ቁጥር 12 ሙሴም እግዚአብሔርን እነሆ አንተ ይህንን ሕዝብ አውጣ ትለኛለህ፣ ከእኔ ጋር የምትልከውን አላስታወከኝም። አንተም በስምህ አወቅኩ፣ ደግሞም በእኔ ፊት ሞገስ አገኘው አልከኝ። አሁንም በፊትህ ሞገስ አግኝቼ እንደሆነ አውቅ ዘንድ በፊትህም ሞገስ አገኝ ዘንድ መንገድህን እባክህ አሳየኝ። ይህ ሕዝብ ሕዝብህም እንደሆነ
ተመልከት አለው። እግዚአብሔርም እኔ ካንተ ጋር እሄዳለሁ አሳርፍህም አለው። አሜን። በብዙ የኑሮ ጫና በብዙ ጉስቁልና የምትኖሩ ሰዎች እግዚአብሔር ካንተ ጋር ሲሄድ ያሳርፈሃል። ሐልወቱ ካንተ ጋር ሲሄድ ያሳርፈሃል። ጥያቄህን ይመልሳል። በሽታህን ይፈውሳል። ጭንቀትህን ካንተ ይወስዳል። ዛሬ ብዙ ሰው ቤተ ክርስቲያን ይመጣል እንጂ በብዙ ጉስቁልና ነው የሚኖረው። ቤቱ በጉስቁልና የተሞላ ነው። ሕይወቱ በጉስቁልና የተሞላ ነው። ኑሮው በጉስቁልና የተሞላ ነው። ጤናው በጉስቁልና የተሞላ ነው። የእግዚአብሔርን ፊት ግን ስታይ እነዚህ ሁሉ ከላይ ላይ ይወድቃሉ። ሃሌሉያ ሃሌሉያ። እርሱም አንተ ከኛ ጋር ካልወጣህስ ከዚህ አታውጣን። በምድር ፊት ካለው ሕዝብ ሁሉ እኔና ሕዝብ የተለየን እንሆን ዘንድ አንተ ከኛ ጋር ካልወጣህ እኔና ሕዝብ በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል? ይሄኛውን በአዲሱ ትርጉም ላንብብላችሁ። እንደዚህ ይላል ከኔ ጋር የምትልከው ማን እንደሆነ ግን አላስታወከኝም። አንተም በስምህ አውቄሃለሁ፣ በፊቴ ሞገስ አግኝተሃል ብለህ ነበር። በእኔ ደስ ተሰኝተህ ከሆነ አንተን አውቅህና ያለማቋረጥ በፊትህ ሞገስ አገኝ ዘንድ መንገድህን አስተምረኝ። ይህ ሕዝብ ያንተ ሕዝብ መሆኑን አስታውስ። እግዚአብሔርም ሐልወቴ ካንተ ጋር ይሄዳል፣ እረፍትም እሰጥሃለሁ። ከዚያም ሙሴ እንዲህ አለው፣ ሐልወት ከኛ ጋር ካልሄደ ከዚህ አትስደደን። አንተ ከኛ ጋር ካልሄድክ አንተ በእኔና በሕዝብ መደሰትህን ሌላው እንዴት ያውቃል? የእግዚአብሔርን ሐልወት የሚፈልግበት አንዱ ምክንያት አንተ ከኛ ጋር ካልሄድክ ሌላው ሕዝብ በእኛ መደሰትህን እንዴት ያውቃል? እውቅና የሚሰጥህ ማንነትህ አይደለም፣ ገንዘብህ አይደለም፣ ስልጣንህ አይደለም፣ ስምህ አይደለም። እውቅና የሚሰጥህ ታዋቂነትን የሚሰጥህ የእግዚአብሔር ሐልወት ነው። ሙሴ የሚለው ምንድነው? አንተ ከኛ ጋር ካልወድክ ሌላው እንዴት ያውቃል? ስለኛ እንዴት ያውቃል? ሁለተኛው ምክንያቱ ምንድነው የሚለው? እኔና ሕዝብስ በገጸ ምድር በሚገኙት ከሌሎቹ ሕዝቦች ሁሉ ልዩ የሚያደርገን ሌላ ምን አለ? አንተን ልዩ የሚያደርግ ስማኝ፣ የሕይወት ብርሃን ቤተ ክርስቲያን አባል መሆንህ አይደለም። እኛን ልዩ የሚያደርገን እንደዚህ አይነት ትልቅ ህንፃ መስራታችን አይደለም። እኛን ልዩ የሚያደርገን ብዙ ሺህ ህዝብ በዚህ መከማቸቱ አይደለም። እኛን ልዩ የሚያደርገን የእግዚአብሔር ሐልወት ነው። ሃሌሉያ ሃሌሉያ። አንተን ልዩ የሚያደርግህ ዘርህ አይደለም። አንተን ልዩ የሚያደርግህ ትምህርትህ አይደለም። አንቺን ልዩ የሚያደርግሽ ትዳርሽ፣ ቤትሽ፣ ኑሮሽ አይደለም። አንተን ልዩ የሚያደርገው የእግዚአብሔር ሐልወት ነው። የእግዚአብሔር ደመና ካንተ ጋር መሆኑ ነው። የእግዚአብሔር መገኘት አብሮህ መሆኑ ነው። ሁሉ ነገሬ ነው መልስ ያገኘሁበት የዓለም ቅኝት
በሕይወት ምኖርበት ሁሉ ነገሬ ነው መልስ ያገኘሁበት የዓለም ቅኝት በሕይወት ምኖርበት። ጌታ ሆይ ክብር ላንተ ይሁን፣ ክብር ላንተ ይሁን። በግል ሕይወታችን፣ በቤተሰባችን፣ በቤተ ክርስቲያናችን ህልውናህ ይምጣ፣ ህልውናህ ይምጣ። ብርና ወርቅ አይደለም የምንለምንህ እግዚአብሔር ሆይ፣ ብርና ወርቅ አይደለም የምንለምንህ፣ ዝናና ታሪክ አይደለም የምንለምንህ ህልውናህ ያግኘን። ህልውና ወደ ቤታችን ይግባ። ህልውና በቤተ ክርስቲያናችን ላይ እንደገና ይምጣ። የሪቫይቫል ደመናው እንደገና ይምጣ። የእያንዳንዳችንን ሕይወት ይቀስቅሰው። ተገናኘን፣ በህልውና ተገናኘን። ይህን ደካማ ሰው እርዳው፣ የሚናገርበትን ዕውቀትና ጥበብ ስጠው። ሕዝብህን ልቡን ክፈት፣ በኢየሱስ ክርስቶስ ስም። ሃሌሉያ ሃሌሉያ። ይሄ የሙሴ ጥያቄ የተፈጠረበት ዋናው ምክንያት ዘጸአት ምዕራፍ 32ን ስታነቡ ታገኛላችሁ። ዘጸአት 32 እግዚአብሔር በእስራኤል ሕዝብ ያዘነበት፣ እግዚአብሔር ከናንተ ጋር አልሄድም አልወጣም ያለበት ምዕራፍ ነው። የእስራኤል ልጆች 40 ዓመት በምድረ በዳ የመራቸውን፣ የመላእክት እንጀራ ያበላቸውን፣ ጭንጫውን ድንጋይ ሰብሮ ውሃ አፍልቆ ያጠጣቸውን፣ የኤርትራን ባህር ከፍሎ ያሻገራቸውን አምላክ በ3 ወር ጊዜ ውስጥ ረሱት። በ3 ወር ጊዜ ውስጥ ተዉት። ዛሬ በብዙ አብያተ ክርስቲያናት ውስጥ ከኃጢአት ጋር አብረን ቁጭ ብለን፣ ከአመፅ ጋር አብረን ቁጭ ብለን ቸርች እናመልካለን፣ ቸርች እንመላለሳለን። እግዚአብሔር ግን ከእንደነዚህ አይነት ሰው ጋር አብሮ አይኖርም። እዚህ ያለን እንጂ እግዚአብሔር ከኛ ጋር የለም። እግዚአብሔር ከኛ ጋር የለም። እግዚአብሔር ከደባል ጋር አይኖርም። ሕይወት ውስጥ ካለው ደባል ጋር አይኖርም። ሕይወት ውስጥ ካለው አመፅ ጋር እግዚአብሔር አብሮ አይኖርም። ሕይወት ውስጥ ካለው ጥላቻ ጋር እግዚአብሔር አብሮ አይኖርም። አገልጋይ ስለሆንክ ቸርች ስለመጣ አለ ልትባል ትችላለህ። ግን አንድ ነገር አረጋግጥልሃለሁ፣ እግዚአብሔር ካንተ ጋር የለም። እግዚአብሔር ካንቺ ጋር የለም። እናም እግዚአብሔር ለሙሴ ከዚህ ሕዝብ ጋር አልሄድም አለው። አልሄድም። ሙሴ 40 ቀን ስለቆየ ይሄ ከግብፅ ምድር ያወጣን ሙሴ የት እንደገባ እናውቅምና ሌላ ጥጃ ስራልን አሉት። ያን ጥጃ ሰራላቸው። በዚያን ጥጃ ማምለክ ጀመሩ። ያን ጥጃ እና ሙሴ ከተራራው ሲወርድ ይዘፍናል እስራኤል በ40 ቀን ውስጥ እና እግዚአብሔር ምን አለው ለሙሴ? እኔ ከአንተ ጋር አልሄድም። ዛሬ በዚህ ጉባኤ ተቀምጠን ራሳችንን መጠየቅ ያለብን እግዚአብሔር ከኔ ጋር እየሄደ ነው ወይ? እግዚአብሔር ከኔ ጋር አብሮን ነው ወይ የሚለውን ጥያቄ እንመልስ። አልሄድም አለው። ሙሴ ደግሞ በሕይወቱ ዘመን የለመደው የኖረው በእግዚአብሔር ሀልወት ውስጥ መሄድ ነው፣ መመላለስ ነው የለመደው። በዚያ በሚዲያም ምድረ በዳ በጎች ሲጠብቅ በ80 ዓመቱ እግዚአብሔር ያንን ቁጥቋጦ አቃጥሎ ቁጥቋጦ ሳይነድ እሳቱን ሲያይ ሙሴን አትራክት አደረገው፣ ጠራው እና ምንድን ነው ይሄ ብሎ እስቲ ልሂድ አለ። ሲሄድ እግዚአብሔር ድምፅ አሰማው። የሕዝቤን መከራ አይቻለሁ፣ ሕዝቤን ከግብፅ አወጣለሁ እና አንተን ወደ ፍርዖን እልክሃለሁ። ታውቁታላችሁ ታሪኩን። ዘጸአት ምዕራፍ 3
እና ወደ ግብፅ ወደ ፈርዖን ልካለሁ ሲለው ሙሴ ያለፈበትን ህይወት ያውቅ ነበርና ወደ ግብፅ የሚሄድ ወደ ፈርዖንም ሄጄ ሕዝቤን ልቀቅ ይልሃል ብዬ ለፈርዖን የምነግረው እኔ ማን ነኝ? በዚህ ዘመን ያለው ትውልድ አንዱ ችግሩ እኔ ማን ነኝ ብሎ መጠየቅ አይችልም። ሁልጊዜ በክርስትና ህይወት ስንኖር አገልጋዮች፣ ምእመናን ሁሌ በህይወታችን መጠየቅ ያለብን እኔ ማን ነኝ? ቤቴስ ምንድን ነው? እስቲ አንዴ በሉት። የእውነተኛ ክርስቲያን ህይወት እንደዚህ ነው። ራሱን ይጠይቃል። እኔ ማን ነኝ ጌታ ሆይ ባንተ ፊት? ራሱን ያዋርዳል፣ ዝቅ ያደርጋል፣ ራሱን ንስሐ ይገባል፣ ክብር ለእግዚአብሔር ይሰጣል። የጌታ መንፈስ ያስተማረኝ ምን እንደሆነ ታውቃላችሁ? ፓስተር ጌቱ ሁለት እግሮች አሉ እና አንደኛው ነገር ስትራመድ በአንደኛው እግር እኔ ማን ነኝ በል አለኝ። ከዛ ሁለተኛውን ስታራመድ ክብር ላንተ ይሁን። አየ በህይወት ሁሉ ጊዜ እኔ ማን ነኝ? ራስን ዝቅ የማድረግ ንስሐ የመግባት። ሁለተኛው ደግሞ ክብርን ሁሉ ጊዜ ለእግዚአብሔር መስጠት። ሁሉ ጊዜ በልተን ጠጥተን ለብሰን አምሮብን መኪና ነርተን ቤት ሰርተን ብዙ ነገር ሆኖልን ክብር ላንተ ይሁን። እስቲ እጅን አንሳና ክብር ላንተ ይሁን በለው። እስቲ አስብና እግዚአብሔር የሰጠህን በረከት፣ ልጆች፣ ቤተሰብ፣ ትዳር፣ ቤት፣ ኑሮ፣ ሀብት እጅን እስቲ ከፍ አርግና ክብር ላንተ ይሁን በለው። በለው እስቲ እንደገና ሃሌሉያ ሃሌሉያ። እውነተኛ ክርስቲያን እኔ ማን ነኝ ብሎ ንስሐ የሚገባ፣ ሁለተኛ ደግሞ ክብር ላንተ ይሁን ብሎ እንዲህ አይነት ልብና ህይወት ያለው ነው። የእስራኤል ህዝብ በቃ ጥጃ ስራልን አለው። ታሪኩን ታውቁታላችሁ። ጥጃውን ሰራላቸው፣ ሰገዱ፣ አመለኩት እና እግዚአብሔር መጣና እኔ ካንተ ጋር አልወጣም አለው። እኔ ካንተ ጋር አልወጣም አለው። መልአኬን እሰጥሃለሁ አለው። መልአኬን እሰጥሃለሁ፣ አትፍራ አለው። መልአኬን እሰጥሃለሁ። ሁለተኛ ጠላቶችህን አባርርልሃለሁ። እዛ ምድሪቱ ውስጥ ያሉትን ጠላቶችህን አባርርልሃለሁ። ሶስተኛ ወደዛ ምድር ውስጥ እንድትገባ አደርግሃለሁ። ግን አንድ ነገር ነው የማላደርገው። ምንድን ነው የማላደርገው? እኔ ካንተ ጋር አልሄድም። ኢስ ኦኬ መልአክ ከሰጠን አይበቃም እንዴ? መልአክ ከሰጠን ከዛስ ምድሪቱን ከወረስን አይበቃም እንዴ? ጠላቶቻችንን ካባረረልን አይበቃም እንዴ? ይህን ሁሉ አደርግልሃለሁ። አንድ ነገር ብቻ ነው ማላደርግልህ። እኔ ካንተ ጋር አልሄድም። አንተ የእግዚአብሔር ሕዝብ ሆይ ይሄ አምላክ ካንተ ጋር እየሄደ ነው። መልአክ አብሮህ ሊኖር ይችላል። ብዙ ድል አድርገ ሊሆን ይችላል። ጠላቶችንም መቶል ሊሆን ይችላል። ግን ጥያቄው እሱ አይደለም። ይሄ አምላክ ሀልወቱ ክብር፣ ሞገስ፣ ኃይል፣ መከናወን የሆነልህ አምላክ ካንተ ጋር እየሄደ ነው፣ እየመራህ ነው። ስታገለግል፣ ስትዘምር፣ ስትሰብክ፣ ስትጸልይ እየመራህ ነው። መስሪያ ቤት ስትሄድ፣ ቤት ስትተኛ አለ ይሄ አምላክ። ሀልወቱ ካንተ ጋር ነው። ስለዚህ ነው ሙሴ ደግሞ ከኔ ጋር ማንን እንደምትልክ አላወቅኩም። አንተ በፊት ሞገስ አገኘው ትለኛለህ። አየ ቬሪ ስትሮንግ ጥያቄ እኮ ነው የሚጠይቀው። አንተ ዝም ብሎ ይሄ ወሸከሬ ጥያቄ መሰለን የሚጠይቀው። ጥልቅ ጥያቄ ነው የሚጠይቀው። እኔና አንተ ጥልቅ ጥያቄ ስለ ህይወታችን መጠየቅ አለብን። ዝም ብሎ ቸርች ገብቶ መሄድ አይደለም።
ቸርች መጥቶ መመላለስ አይደለም። የሰማኸው የእግዚአብሔር ቃል ወደ ውስጥ አስገብተ ሕይወትን ጠይቀው፣ ፈትሸው። ቤት ሄደ ውደቅ፣ አልጋ ስር ተንከባለል፣ ጾም፣ ጸልይ እና አላስታወቀኝም እና እግዚአብሔር ፋይናሊ ሀልወቴ ካንተ ጋር ይሄዳል አሳርፍህም አለው። ግን ሙሴ he was not እንትን አይደለም፣ እርግጠኛ አይደለም። እግዚአብሔር እንዲህ ቢለው ደግሞ ይጠይቀዋል። አንተ ከኛ ጋር ካልወጣ ከዚህ አታውጣ፣ ሀልወት ከኛ ጋር ከሌለ ከዚህ አትስደደን። እስቲ እጅህን አንሳ፣ ጌታ ሆይ በለው። አንተ ከኔ ጋር ሀልወትህ ከኔ ጋር ካልሄደ ከዚህ አትስደደኝ፣ ከዚህ አታውጣኝ። አንደኛ ሙሴ በሕይወቱ ዘመን ሁሉ ከእግዚአብሔር ሕልውና ጋር ሀልወት ጋር ተጣብቆ የኖረ ሰው እና እግዚአብሔር ይህም በመናገሩ በጣም አዝኗል። ምክንያቱም ከዘጸአት ምዕራፍ 40 ጀምራችሁ ስታዩ መገናኛውን ድንኳን ከሰራ በኋላ የእግዚአብሔርን ማደሪያ የመገናኛውን ድንኳን ከሰራ በኋላ ዘጸአት 40:34 እስከ 38 ምን ይላል? ደመናውም የመገናኛውን ድንኳን ከደነ፣ የእግዚአብሔርም ክብር ማደሪያውን ሞላው። በመንገዳቸውም ሁሉ በእስራኤል ቤት ሁሉ ፊት የእግዚአብሔር ደመና በማደሪያው ላይ በቀን ነበረና እሳቱም በሌሊት በዚያ ነበረ። አየ የሕይወቱ ልምምድ የእግዚአብሔር ደመና ሁል ጊዜ ከእርሱ ጋርና ከሕዝቡ ጋር ነበር። የዘዳግም መጽሐፍ ሰሞኑን አንብበን ጨርሰናል እና ስንጨርስ ምን የሚል ቃል አግኝታችሁ እንደሆን ተስፋ አደርጋለሁ። ምን ይላል? እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከዚያ ወዲህ በእስራኤል ዘንድ አልተነሳም። በሕይወቱ ዘመን እግዚአብሔርን ፊት ለፊት ያወቀ አገልጋይ ነው። ወንድሞቼና እህቶቼ እኔና እናንተ ወደ ክርስቶስ ከመጣን በኋላ እግዚአብሔርን ፊት ለፊት የምንገናኝ ሀልወቱን የምንለማመድ ክርስቲያኖች መሆን ይጠበቅብናል። እና እግዚአብሔር አልሄድም ሲለው ሙሴ ያለመደው ሕይወት ነበረና እግዚአብሔር ሆይ አለው፣ ከዚህ አታውጣን አለው። የኖረውም የሞተውም የእግዚአብሔር ደመና ከቦት ነው። የእግዚአብሔር ሀልወት በሕይወቱ ላይ ታይቶ ነው። ለምንድን ነው ይሄንን የሚፈልግበት ሙሴ? ምንድን ነው ምክንያቱ? ምን ይላል? አንተ ከኛ ጋር ካልወጣ ከዚህ አታውጣን የሚልበት ምክንያቱ ቁጥር 16 ላይ አዲሱ ትርጉም በደንብ አብራርቶ ይጽፋል። አንደኛው ምን ይላል? አንተ በእኔና በሕዝብህ ላይ መደሰትህን ሌላው እንዴት ያውቃል? አንዱ ምክንያቱ አንተ በእኔና በሕዝብህ መደሰትህን ሌላው እንዴት ያውቃል? አያችሁ፣ በሰራነው ህንፃ አይደለም የምንታወቀው፣ በስማችን አይደለም የምንታወቀው። የሕይወት ብርሃን አባል ናቸው ስለተባልን አይደለም ዓለምና አሕዛብ የሚያውቀው። ዓለምና አሕዛብ የሚያውቀው የእግዚአብሔር ሀልወት ካንተ ጋር ሲሆን ነው። ህልውናው ነው ታዋቂ የሚያደርግ። ይህን ምስጢር በደንብ ስማ። ህልውናው ነው ተፈላጊ ሰው የሚያደርግ። የእግዚአብሔር ሀልወት ካንተ ጋር ሲሆን እግዚአብሔር ባንተ መደሰቱን አሕዛብ ሁሉ ያውቃሉ። የእግዚአብሔር ህልውናው ደመናው ካንተ ጋር ሲሆን ዋው! ሁለተኛው ምክንያት የሚሰጠው ምንድን ነው የሚለው? እኔንና ሕዝብህን
በገጸ ምድር ከሚገኙት ከሌሎቹ ሕዝቦች ሁሉ ልዩ የሚያደርገን ሌላ ምን አለ? አየ እኔንና ሕዝብህን በገጸ ምድር ከሚኖረው ሕዝብ ልዩ የሚያደርገን ሌላ ምን አለ? እና አንተ ከኛ ጋር ካልወጣ አታውጣም። እኛን ልዩ የሚያደርገን እኮ እስራኤላዊ መሆናችን አይደለም። እኛ ልዩ የሚያደርገን አንተ ከኛ ጋር መሆን ነው። አየ ያንተን ማንነት ልዩ የሚያደርገው የእግዚአብሔር ኃልወት ካንተ ጋር ሲሆን ነው። ዓለም ያውቀሃል፣ ዓለም ይፈራሃል፣ ዓለም ያከብረሃል። መቼ? የእግዚአብሔር ኃልወት ካንተ ጋር ባንተ ሕይወት ሲኖር። አለበለዚያ ሃይማኖተኛን ማንም አይፈራውም። ፓስተር መሆንህን ማንም አይፈራውም። ወንጌላዊ መሆንህን ማንም አይፈራውም። ዘማሪ መሆንህን ማንም አይፈራውም። አየ ተፈሪነት ሊኖር የሚችለው የእግዚአብሔር ኃልወት ባንተ ላይ ሲሆን። አሕዛብ አፉን ይዘጋል። ቶቶ ይሄ እንደ ሌሎች ጴንጤ አይደለም። አፍን ዝጋ። ሃሌሉያ! ሕይወት ብርሃን። እዚህ እጅን ወደ ላይ አንሳና እግዚአብሔር ሆይ በለው። ኃልወትህ በቤተ ክርስቲያናችን ላይ ይምጣ። እኛን ልዩ የሚያደርገን፣ ተፈላጊ የሚያደርገን፣ ተወዳጅ የሚያደርገን ያንተ ህልውና ነው። ክብር ስጦት ለዚህ አምላክ። ወገኖች ክብራችን፣ ኃይላችን፣ ልዩነታችን፣ ሞገሳችን፣ ስኬታችን ምክንያቱ የእግዚአብሔር ኃልወት ነው። በቃ ይሄ ከገባችሁ ሕይወታችሁ ተቀየረ፣ ኑሯችሁ ተቀየረ። አሁን ብዙዎቻችን ሕይወታችንን ከተለያየ ነገር ጋር ነው የምናያይዘው። ከተለያየ ወይ ገንዘብ ወይ ዘመድ ወይ ዕውቅና የሆነ ነገር። ፎርጌት ዛት። ሕይወትህ ከእግዚአብሔር ህልውና ጋር ከተያያዘ እግዚአብሔር ሰማይንና ምድርን አሳልፎ ይሰጣል። ማንንም አትለምንም፣ ማንንም አትለማመጥም። የሰማይ ደጆች ይከፈቱልሃል። የሰማይ በሮች ይከፈቱልሃል። አንተ ፈልገህ ሳይሆን ሰዎች ለምነውህ ይሰጡሃል። እባክህን ይሄንን ውሰድ፣ እባክህ ይሄን ለአንተ ይሁን ይላሉ። ለምን? አንተ ልዩ ሰው ስለሆንክ አይደለም እኮ። ኃልወቱ ባንተ ላይ ሲሆን። አሜን። የእግዚአብሔር ኃልወት ሞገሳችን ይሆናል። የእግዚአብሔር ኃልወት ክብራችን ይሆናል። የእግዚአብሔር ኃልወት ኃይላችን ይሆናል። የእግዚአብሔር ኃልወት ታሪካችን ይሆናል። የእግዚአብሔር ኃልወት አገልግሎታችን ይሆናል። ብዙ ትኩረት አላችሁ። ብዙ ትኩረት። ይሄ ለምን ለኔ አይሆን? ይሄ ያ ኖ ስማ፣ ዛሬ ሁሉ መልእክት መጥቶልሃል። ያንን ትኩረትህን ተው። ትኩረትህን የእግዚአብሔር ኃልወት ላይ አድርገው። የእግዚአብሔር ህልውና ላይ ትኩረትህን፣ ጸሎትህን፣ ሕይወትህን በእግዚአብሔር ህልውና ላይ ስታደርገው ነገሮች ሁሉ እየፈለጉህ ይመጣሉ። እየፈለጉህ ይመጣሉ። አትንከራተትም። በዚያ በመገናኛው ድንኳን ላይ ቀን የእግዚአብሔር ኃልወት በደመና ይወርድ ነበር። ሌሊት በእሳት የእግዚአብሔር ኃልወት ይወርድ ነበር። ጠላቶቻቸው ይፈሯቸው ነበር። ይሄ የእግዚአብሔር ደመና ሕይወታችን ላይና ቤተ ክርስቲያናችን ላይ እንዲወርድ ለምኑት። ሌላ ወሬ ተው፣ ሌላ ግርግር ተው። ምንም አይጠቅምም። ባዶ እያደረጋችሁ ነው የሚሄደው። ህልውናው ላይ ኃልወቱ ላይ እግዚአብሔር ሆይ አንተ ከኔ ጋር አለ ሆይ፣ ያንን ብቻ ፈልጉት። ሌላው እንዲሁ ይመጣላችኋል።
የእግዚአብሔርን ሕዝብ የእግዚአብሔርን ቤተ ክርስቲያን በምድር ሕዝቦች ሁሉ ፊት ልዩ የሚያደርገን ገንዘባችን አይደለም። ልዩ የሚያደርገን የአባሎቻችን ብዛት አይደለም። ልዩ የሚያደርገን የሰራነው ህንፃ ወይም ድርጅት አይደለም። ልዩ የሚያደርገን የእግዚአብሔር ሀልዎት ነው። በኢትዮጵያ ቤተ ክርስቲያን የመሪዎች ትልቁ ትምክህት የሰሩት ህንፃ ነው። ትልቁ ትምክህት የአባሎቻቸው ብዛት ነው። ሌላው ትምክህታቸው ገንዘባቸው ነው። በጣም ጥሩ ነው፣ መጥፎ ነው ማለት አይደለም። ግን እሱ የሀልዎቱ ውጤት እንጂ ዋናው ነገር አይደለም። ይሄ ነው የወንጌል እውነቱ። ከሰማ ስማ፣ ካልሰማ ደግሞ እየተንከራተትክ ትኖራለህ። ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግና አይመካ። ነገር ግን ምሕረትንና ጽድቅን ፍርድን የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ። ደስ የሚያሰኙኝ እነዚህ ናቸውና። አየህ፣ በሰበሰብከው ነገር ከተመካ ወድቀሃል። ክርስቲያን የሚመካበት ምንም ነገር የለውም። የሰራው ቤት አያስመካውም። ክርስቲያን፣ እውነተኛ ክርስቲያን የሚነዳው መኪና አያስመካውም። እውነተኛ ክርስቲያን ዕውቀቱ አያስመካውም። እውነተኛ ክርስቲያን ሀብቱ አያስመካውም። እውነተኛ ክርስቲያን ትምክህቱ አምላኩ ነው። ሃሌሉያ! እሱን ትምክህት ስታደርገው እግዚአብሔር ከምትለምነውና ከምታስበው በላይ ባለጠጋ ያደርግሃል። ግን እግዚአብሔር ምን ያያል መሰለ? ልብን ያያል። ማንን ነው ፕራዮሪቲ፣ ለማን ነው ትኩረት የሚሰጠው ብሎ ልብህን ይፈትሻል። ልብህን ያያል። እኔን ነው ወይስ ያከማቸውን? ሁላችሁም የምታውቁት የያዕቆብ ታሪክ። ያዕቆብ ከኤሳው ብዙ ሰበሰበ፣ ብዙ ሀብት ሰበሰበ። መጽሐፍ ቅዱስ እንዳውም ምን ይላል? ይሄ ሰው እጅግ ባለጠጋ ነበር ይላል። ዘፍጥረት 30:43 ላይ ያ ሰውም እጅግ ባለጠጋ ሆነ፣ ብዙም ከብት፣ ሴቶችም፣ ወንዶችም፣ ባሪያዎችም፣ ግመሎችም፣ አህዮች ሆኑለት። ሆኖም ግን ያዕቆብ ሕይወቱ አያረካም። አንድ ቀን ግን ከእግዚአብሔር መልአክ ጋር ተገናኘ። ሀብቱን ገንዘቡን ሰዶ የያቦቅን ወንዝ ሳይሻገር ከእግዚአብሔር መልአክ ጋር ተገናኘ። ሕይወቱ አልረካም። ውስጡ ባዶ ነው። ውስጡ ምንም የለው። ብዙ ገንዘብ አለው፣ ብዙ ሀብት አለው፣ ብዙ አከማይቷል። ነፍሱ ግን ትጨነቃለች፣ ነፍሱ ግን ትቃትታለች። እና ያዘው አንቆ። ልቀቀኝ አለው የእግዚአብሔር መልአክ። አለቅህም፣ ልቀቀኝ፣ አለቅህም። ለምን? ካልባረከኝ አለቅህም። አየህ፣ በረከት ገንዘብ፣ ሀብት፣ ንብረት፣ ወርቅ፣ ብር አይደለም። በረከት የእግዚአብሔር ሀልዎት ነው። እስቲ ሁለት እጅን አንሳና በረከት የእግዚአብሔር ሀልዎት ነው በልና ጩህ። ጩህ እስቲ እንደገና አንድ ጊዜ እስቲ ጩህ። ሃሌሉያ ሃሌሉያ። ያዕቆብም እግዚአብሔርን ፊት ለፊት አየሁ፣ ሰውነቴም ድና ቀረች ሲል የዚያም ቦታ ስም ጵኒኤል አለው። ጵኒኤል ማለት ፊት ለፊት ማለት ነው። ፊት ለፊት። ሄይ፣ እግዚአብሔርን ፊት ለፊት እያየኸው ነው ወይ? እየሰማኸው ነው ወይ? ድምፁ ይሰማሃል ወይ? ይናገረሃል ወይ? መጽሐፉ ምን ይላል? ጵኒኤልንም ሲያልፍ ፀሐይ ወጣችለት። አየህ፣ የእግዚአብሔርን ፊት ስታይ የህይወት ፀሐይ ይወጣልሃል። የጤና ፀሐይ ይወጣልሃል። የኑሮ ፀሐይ ይወጣልሃል። የአገልግሎት ፀሐይ ይወጣልሃል። የክብር ፀሐይ ይወጣልሃል። መቼ? እግዚአብሔርን ፊት ለፊት ስታየው።
ታሪክ ይቀየራል። ኑሮ ይቀየራል። ቆሎ በልተህ ደስ ይልሃል። ሽሮ በልተህ ደስ ይልሃል። ቂጣ በልተህ ደስ ይልሃል። ነፍስህ በእግዚአብሔር ሀልወት ትዘላለች። በእግዚአብሔር ሀልወት፣ በእግዚአብሔር መገኘት ነፍስ ትዘላለች። የእግዚአብሔር ሀልወት ከእኛ ጋር ሲሆን የህይወታችን ህልውና ይሆናል። የአገልግሎታችን ህልውና ይሆናል። የቤተ ክርስቲያናችን ህልውና ይሆናል። ወንድሞቼ እህቶቼ፣ የሐዋሳ ሕይወት ብርሃን ቤተ ክርስቲያን በእኛ በአባሎች ብዛት ወይም በገንዘባችን ብዛት ወይም በአገልግሎታችን ብዛት አይደለም። አትመኩ፣ አታስቡ። እሱን አንድ ነገር ብቻ ጸልዩ፣ አንድ ነገር ብቻ አስቡ። እግዚአብሔር ሆይ ሀልወትህ ከቤተ ክርስቲያናችን ጋር ትሁን በሉት። ያ ነው ትምክህታችን፣ ያ ነው ጉልበታችን፣ ያ ነው ኃይላችን። ዓለም ይፈራናል፣ ዓለም ያከብረናል፣ መንግስት ይፈራናል። ሀልወቱ ካንተ ጋር ሲሆን፣ ሀልወቱ ከቤተ ክርስቲያናችን ጋር ሲሆን ዓለም ይፈራናል። እነዚህን ሁለት ቸርቾች ነግሬያችሁ ልጨርስ። የሎዶቅያ ቤተ ክርስቲያን ባለጠጋ ቤተ ክርስቲያን ነች። ሁሉ አለኝ የምትል ቤተ ክርስቲያን። ኢየሱስ ግን ሲያያት ህልውናው የራቃት። እርግጥ እኮ ነው የሚሉት፣ እርግጥ ነው። በጣም የሎዶቅያ ቤተ ክርስቲያን ምእምናን ባለጠጎች ነበሩ። በጣም ብዙ ወርቅ፣ ብዙ ሀብት አለ። ይሄ ለብ ብለሻል ምናምን የሚለው እዛ ከተማው አጠገብ በጣም ግሩም የሆነ ፍልውሃ አለ። በጣም ባለጠጋ ቸርች ነች። ኢየሱስ ግን ሲያያት እነሆ እኔ በደጅ ቆሜ አንኳኳ። ውስጥ የለም ኢየሱስ፣ ውጭ ነው ያለው። እንደዚህ አይነት ቸርች ምን ያደርጋል? ኢየሱስ ውጭ ሆኖ እና ክፈችልኝ አላት። ክፈችልኝ ልግባ፣ ታሪክሽን ልቀይር፣ ድህነትሽን ልቀይር፣ ባዶነትሽን ልቀይር። ወንድሞቼ እና እህቶቼ፣ ይሄ መልእክት ለእኔና ለእናንተ ነው። ድህነታችን መቀየር አለበት። መንፈሳዊ ድህነታችን፣ መንፈሳዊ ራቁትነታችን፣ መንፈሳዊ ባዶነታችን መቀየር አለበት። አለበለዚያ ህይወት መንከራተት ይሆናል። ህይወት መንከራተት፣ እርካታ የሌለው ክርስቲያን፣ ደስታ የሌለው ክርስቲያን፣ ምስጋና የሌለው ክርስቲያን እንሆናለን። በዚያ በዮሐንስ ወንጌል ምዕራፍ 10 ላይ የዳስ በዓል እያከበሩ ሲያመልኩ በጣም የሚገርመው ነገር ኢየሱስ ግን በሰለሞን ደጅ መመላለሻ ነበር። በዓሉ ላይ የለም። ዮሐንስ 10 ከ22 እስከ 27 ላይ በዓሉ ላይ የለም ኢየሱስ። እስከ መቼ በጥርጣሬ ታቆየናለህ? አንተ ክርስቶስ ነህ እንዴ? ንገረን አሉት። ኢየሱስ እናንተ ከበጎቼ አይደላችሁምና አትሰሙም አላቸው። አይ ከበጎቼ አይደላችሁም፣ አትሰሙም። የኔ የሆኑ በጎቼ የኔ የሆኑ ግን በሕይወታቸው የሚታይባቸው መለያቸው በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ እኔም የዘላለም ሕይወት እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄም ማንም አይነጥቃቸውም። ሀልወቱ የሌለው አገልጋይ፣ ሀልወቱ የሌለው ምእምን፣ ሀልወቱ የሌለው ቤተ ክርስቲያን። ያቺ የፊንሐስን ሚስት በጣም ነው መወዳት፣ በጣም መወዳት ሴት ነች። አንደኛ ሳሙኤል ምዕራፍ 4 ላይ የምትገኘው። ታቦቱ ተማርኮ ኤሊ ሞቶ ባሏ ሞቶ ወንድ ልጅ ወለደች። ሴቶቹ ተሰብስበው ደስ ይበልሽ ወንድ ልጅ ወለደሻል አሏት።
በጣም ነው መወዳት እቺን ሴትዮ። የኔ ህይወት ፕሪንሲፕል አድርጊያታለሁ። ሁለት ቃል ተናገረች። ምን ብላ? አንደኛው አልመለሰችላቸውም። እኔ ህይወታችሁ መሪ አድርጉት። ሁለተኛ በልቧም አላኖረችውም። ዓለም የሚሰጣችሁ ስም፣ ዓለም የሚሰጣችሁ ዝና፣ ክብር በልባችሁ አታኑሩት። ልባችሁን አትስጡት። ልባችሁ ለኢየሱስ ብቻ ይሁን። ልባችሁ ለኢየሱስ ብቻ። ማንም አይውሰደው፣ ማንም አይኑርበት ልባችሁ ውስጥ። አልመለሰችላችሁም ምን ማለቷ ነው? ኢትስ ትራሽ። ይሄ ቆሻሻ ነው። ታቦቱ ተማርኮ የጌታን ድምፅ የምሰማበት ታቦት ተማርኮ ኤሊ ሞቶ ባሌ ሞቶ ወንድ ልጅ ምንድነው? ትራሽ። እንዳውም ምን አለች? የእግዚአብሔር ታቦት ተማርካለችና የልጁን ስም ኢካቦድ አለችው። ኢካቦድ ማለት ክብር ከእስራኤል ለቀቀ። ክብር ከለቀቀ በኋላ የተወለደ ልጅ ምን ይጠቅማል? ክብር ካንተ ከሄደ በኋላ ገንዘብ ምን ያደርግልሃል? ስልጣን ምን ያደርግልሃል? ስም ምን ያደርግልሃል? ክብር ካንተ ለቆ፣ ክብር ካንቺ ሄዶ ኢካቦድ ሆኖ ህይወትሽ፣ ኢካቦድ ሆኖ ህይወት ምን ያደርግልሃል? ምን ያደርግልሃል? ምን ያደርግልሃል? ያንተ ክብር የእርሱ ሀለወት ነው። ያንተ ክብር የእሱ ድምፅ ነው። ያንተ ክብር የእሱ ካንተ ጋር መሆን ነው። የእግዚአብሔር ሀለወት ከኛ ጋር ሲሆን የህይወታችን ህልውና ነው። የእግዚአብሔር ክብር የሌለው ሰው ህልውና የሌለው ሰው ነው። ህልውና የሌለው ሰው በጣም ባለጠጋ ቢሆን፣ በጣም ባለስልጣን ቢሆን፣ በጣም የተማረ ቢሆን የእግዚአብሔር ሀልወት የሌለው ሰው ባዶ ነው፣ ምስኪን ነው፣ ድሃ ነው። የእግዚአብሔር ሀልወት ከእርሱ ጋር የሆነ ሰው ባለጠጋ ነው።